ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ እንግዲህ አዲስ ቪዲዮ እናያለን ወይም ደግሞ አዲስ ቦታ ማለት ነው። እኔ ከዚህ በፊት ወደዚህ መጥቼ አላቅም። በእርግጥ በጣም ቆይቷል እንጂ ወደ ታችኛው አካባቢ አይተን ነበር፣ በተለይ በአስፋልት በኩል ማለት ነው። እንግዲህ ለማንኛውም እዚህ አካባቢ የሚገርም ፕሮጀክት እየተሰራ ነው የሚገኘው። ከፊሉ የተጠናቀቀ፣ አብዛኛው ፓርት ደግሞ ገና አዲስ ነው። ምናልባት እርግጠኛ ነኝ እስካሁን ያለሁበትን ምናልባት ሃይላይት ላይ አይታችሁ ካላወቃችሁት በስተቀር እስካሁን ድረስ የምታስታውሱት ወይ ደግሞ የምታውቁት አይመስለኝም። ለማንኛውም እዚህ ጋር እንደምታዩት ወደ ካሳንቺስ አካባቢ ከኡራኤል ፊት ለፊት የታጠረ ግቢ አለ። እዛ ስር ነኝ ያለሁት፣ የሚገኘው እዛ አካባቢ ጋር ነው ማለት ነው። እንግዲህ እዚህኛው ጋር የሚገራርሙ ፕሮጀክቶች እየተሰሩ ነው የሚገኙት። በተለይ ወደ መግቢያው አካባቢ አሁን ወደዛ ነው ጉዞዬን የማደርገው። እስከዛ ግን እግረ መንገዳችን እዚህ አካባቢ የተሰሩትን ወይም ደግሞ የተጠናቀቁትን እንደ ባስኬትቦል መጫወቻ፣ እግር ኳስ መጫወቻ ሜዳ እነዚህን እየተመለከትን በቀጥታ ወደዛ እንሄዳለን። ከዛ በኋላ ግን መጨረሻችን መዳረሻችን የሚሆነው ወደ ታች ወንዝ ልማቱ ጋር ወርደን ወደ አጎዛ ገበያ የሚባለው አካባቢ ማለት ነው። እስከ ዛሬ ድረስ በተለይ አትላስ የወንዝ ዳር ልማት ስናይ በኡራኤል ጀርባ ነው የሚመጣው በአጎዛ የሚባል ቦታ ምናምን ስላችሁ ነበር። እዛ አካባቢ እንግዲህ ወደ ብዙ ሰው ምናልባት የሚያውቀው አይመስለኝም። ገበያውም ትንሽ ስለነበር አሁን ገበያው የለም። በእርግጥ አጎዛ የሚባል ገበያ ነበር። ከዚህ ከመስቀል አደባባይ ወደ መገናኛ አድርጋችሁ ስትሄዱ ኡራኤል ቤተክርስቲያን አለ። የኡራኤል ቤተክርስቲያን በጣም የሚታወቅ በጣም ታሪካዊ አዲስ አበባ ውስጥ ካሉ ቤተክርስቲያኖች ውስጥ አንደኛው፣ በቁጥር አንደኛ እያልኩ ሳይሆን በደንብ ከሚታወቁት ውስጥ አንዱ የኡራኤል ቤተክርስቲያን ነው። እንግዲህ ያ ቤተክርስቲያን ኦልሞስት ከአዲስ አበባ መቆርቆር ጋር ተያይዞ ታሪክ እንዳለው ሳነብ ቼክ አድርጌያለሁኝ። ኢቭን ከአድዋ ወይም ደግሞ ሌላ ቦታ እንደነበር ወደ እንጦጦ አካባቢ እንደነበርና በኋላ ላይ ወደዚህ ቦታ ቀይሮ ወደዚህ እንደመጣ ያነበብኩት መረጃ ላይ ቼክ አድርጌያለሁኝ። እንግዲህ ከኦልሞስት ከአዲስ አበባ መቆርቆር ጋር እኩል ታሪክ ያለው ቤተክርስቲያን ነው። በተለይ ደግሞ እንደዚህ ወደ እንደ ጥምቀት፣ ፋሲካ ትልልቅ እንትኖች ላይ ደግሞ የበለጠ የሚጎላ ወይም ደግሞ በደንብ ታዳሚዎችን ደግሞ የእምነቱ ተከታዮች በብዛት ወደዚህ አካባቢ እንደ ማረፊያም በዚህም ሲተላለፉም በደንብ በተለይ ወደ መስቀል አደባባይ ሲሄዱ ከመገናኛ አቅጣጫ ማለት ነው እዛ አካባቢ ጎራ ብለው እንደዚህም ደግሞ ወደዛ ተሳልሞ ነው የሚያልፉትና ቦታውም አማካይ ቦታም ስለሆነ አመቺም ነው። እንግዲህ በዚህኛው ጎዳና እስከ ጦር ኃይሎችን ደግሞ እዛም ልደታ ሌላ ታዋቂና እንደዚሁም ደግሞ ረጅም ጊዜ የቆየ ወይም ደግሞ በአካባቢው ላይ ብዙ ዓመት ያስቆጠረ ቤተክርስቲያን አለ። እንግዲህ ሁለቱ አዲስ አበባ ላይ በደንብ የሚታወቁ አይነት ቤተክርስቲያኖች ናቸው። ለማንኛውም ከሱ ፊት ለፊት ጋር ነው የምገኘው። ጀርባችን ከተነሳንበት ጀርባ ላይ ደግሞ ያው መስጊድ አለ። እዚህ የቀድሞ ካሳንቺስ ቶታል የነበረበት ጋር ማለት ነው። ከሱ ፊት ለፊት ላይ የታክሲ ስቴሽን የተሰራ አለ ወይም ደግሞ ተርሚናል አለ። እሱ አጠገብ ሌላ መስጊድ አለ። እሱኛው መስጊድ ያው ከዚህ በፊት ነግሬያችሁ ከሆነ አላውቅም፣ በቅያሪ ወይም ደግሞ ቦታ ተቀይሮ በዚህ በኮሪደር ልማቱ የፈረሰው ወይም ደግሞ ይሄ ሀናን ዳቦ የሚባል የነበረበት አካባቢ ድሮ የምታውቁት ከሆነ ከካሳንቺስ ቶታል፣ አሁን ቶታሉ የለም። ቶታሉ ስቴሽን ነበር። ልክ ከኡራኤል ቤተክርስቲያን ቀጥታ ፊታችሁን ወደ ካሳንቺስ እንዳዞራችሁ ትንሽ እንደሄዳችሁ ቶታል ስቴሽን ነበር። ከሱ ጀርባ ላይ እነ ሀናን ዳቦ ምናምን የሚባሉ ነበር። ወደ ቦሌ መድኃኒዓለም ወይ ደግሞ ቦሌ ታክሲ መያዣ ተርሚናል የነበረበት ጋር ማለት ነው። ወይ ደግሞ ወደ ሜክሲኮ ለመሄድ የታክሲ ስቴሽን የነበረው ወይም ደግሞ የታክሲ ሰልፍ ሰዎች ይሰለፉበት የነበረው ጋር አንድ መስጊድ ነበር። እዛ ጋር የነበረው መስጊድ ነው እንግዲህ እዛ ከፈረሰ በኋላ አሁን አካባቢ ግሪን ኤሪያ የሆነው ማለት ነው። እነዚህ ሆቴሎቹ ፊት ለፊት አካባቢ ጋር የሚገኘው ከባምቢስ ቀጥታ ወደ ካሳንቺስ ፊታችሁን ስትዞሩ እንደተሻገራችሁ ወደ መጨረሻው መስቀለኛው አካባቢ ጋር ስትደርሱ አሁን የዚህ የፌዴራል ፖሊስ የፈጥኖ ደራሽ መሰለኝ ዋና መምሪያ ይላል የተለጠፈውን አይቼዋለሁ። መግቢያው በሩ ጋር ፌዴራል ፖሊስ ባለበት እሱ አጠገብ የሚገኘው ግሪን ኤሪያ የሆነው ቦታ፣ እንደዚሁም ደግሞ ታክሲ ስቴሽን የተሰራበት ቦታ ላይ የነበረው መስጊድ ወደ ሴቶች አደባባይ መዞሪያ ጫፍ ላይ መጣው እሱ ነው። እንግዲህ በእነዚህ በሁለቱ መካከል ላይ ነን አሁን የምንገኘው ማለት ነው።
እንግዲህ ዙሪያው ላይ እንዳልኳችሁ ብዙ የስፖርት ማዘውተሪያዎች አሉ። ከዛ ውጭ ደግሞ በርከት ያሉ የመዝናኛ ስፍራዎች እየተሰሩ ነው። እንደዚሁም ደግሞ የገበያ ማዕከልና የፓርኪንግ ኤሪያ አንድ ሞል እየተሰራ ነው። እንግዲህ ልክ ትላንትና እዚህ ቴዎድሮስ አደባባይ ጋር እንዳየነው ሁሉ እዚህም እየተሰራ ነው የሚገኘው። እዚህኛው አካባቢ ጋር እንግዲህ ወደ ካሳንቺስ አልነበረም አይደል? 4 ኪሎ ጋር ተሰርተዋል። ፒያሳ፣ ሳር ቤት እነዚህ አካባቢዎች ጋር ተሰርተዋልና ካሳንቺስ አካባቢ እስካሁን የተሰራ ወይም ደግሞ የተጠናቀቀ አላየሁም። አሁን ላይ ግን ሌላም እየተሰራ መሰለኝ ወደዚህ ወደ የመስታወት ድንኳን ነገር የተሰራበት ካሳንቺስ መስቀለኛው መንገድ ጋር ማለት ነው። በዚህ በሴቶች አደባባይ ወደዛ የሚወስደው ደግሞ ወደ ቤተ መንግስት የሚያስወጣው ጫፍ የአስፓልቱ መስቀለኛው ጫፍ ጋር በአንደኛው በኩል ወደ እናት ባንክ ወይም ደግሞ ወደ ባምቢስ ድልድይ መውረጃው በኩል ጫፍ ጋር አልተጠናቀቀም፣ ገና ግንባታ ላይ ነው የሚገኘው። እዛ ጋር እየተሰራ ነው የሚገኘው። እዚህኛውም ጋር ዑራኤል ቤተክርስቲያን ፊት ለፊት እዚህም እየተሰሩ ነው። ይሄኛው እንኳን በእርግጥ በጣም ገና ነው። ያኛው እንደውም በደንብ አድቫንስ አድርጓል። ቀለም ተቀብቶ ምናምን በደንብ እንትን ኦልሞስት ወደ መጠናቀቅ የሚደርስበት እንትን ላይ ነው እየደረሰ የሚገኘው። እንግዲህ እሱን ደግሞ ሲጠናቀቅ ወይ ደግሞ ካሳንቺስን በደንብ እንጎበኘዋለን። ለማንኛውም እዚህኛው አካባቢ ጋር አሁን እንደምታዩት ይኸው አጥር ስር ላይ ነኝ ያለሁት፣ የታጠረ ግቢ ማለት ነው። እንግዲህ በብዛት እዚህኛው አካባቢ ጋር እንደውም ድሮ በፊት ላይ ወፍጮ ቤት እንደዚሁም ደግሞ አነስ ያሉ ትንንሽ ቤቶች ነበሩበት። በተለይ አስፋልቱ ዳር ላይ እንኳን ያው የንግድ ምናምን ስለሆኑ በደንብ አያስታውቅም። ጀርባው ላይ ስትገቡ ግን የነበሩት በርከት ያሉ ያው አዲስ አበባ ውስጥ አሁንም ቢሆን በርካታ በዚህ የጭቃ ቤቶች አሉና የጭቃና እንደዚሁም ደግሞ የቀበሌ ቤቶች ይበዛሉ። እና ይሄኛው ቦታ አሁን ያለሁበት እንደዚህ አይነት ቤቶች ናቸው የነበሩት። አስፋልቱ ዳር ላይ ደግሞ እንዳልኳችሁ አንድ ወፍጮ ቤት ነው ትዝ የሚለኝ። የእነዚህ ስቴሽነሪ እንደዚሁም ደግሞ ኢቭን ያገለገሉ የባኞ ቤት እቃዎች ጭምር የሚሸጡ እንደዚህ አይነት ሱቆች ነበሩበት በርካታ። ከዛ ውጭ እንግዲህ እዚህ ጋር እንደምታያቸው እነዚህ ነጫጮቹ ቤቶች ልክ እዚህ እንጦጦ አካባቢ እየተሰሩ እንዳሉት አይነት ቤቶች እዚህ ጋርም እየተሰሩ ነው የሚገኙት። የሚገርም ሌላ መዳረሻ ነው እየተሰራ የሚገኘው እዚህ ስር ላይ ማለት ነው። ያው በውጪ እንደ እግረኛ ለሚያልፍ ሰው በደንብ አያስታውቁም ወይም ደግሞ ስለማይታዩ ክፍት ስላልሆኑና ወይም ደግሞ ስላልተጠናቀቁ በደንብ አያስታውቅም። እንግዲህ ይሄኛው ኤሪያ እንዳልኳችሁ በቃ አብዛኛው ቤት ነው የነበረው። ተሻግሮ በኩል ደግሞ እንግዲህ ገበያው ነው የነበረው። ገበያው ያልኳችሁ ያቺ አጎዛ የምትባለው ገበያ እዛ አካባቢ ወንዝ ዳር ልማት ተሰርተዋል። አካባቢውን በደንብ ኢቭን ትንንሽ መሻገሪያዎች እነዚህ በእንጨት የተሰሩ እነሱ ስር ላይ ደግሞ አምፖሎች ዙሪያቸው ላይ እንደ መብራት ተደርጎባቸው በጣም ነው የሚያማምሩት። ግሪን ኤሪያ ሆኗል። በፊት ላይ በጣም አነስ ያለ እንዳልኳችሁ አነስ ያለ ገበያ ነው የነበረው። ኢቭን የዚህ ልብስ ስፌት እና ደግሞ በቃ አነስ ያሉ ምንድን ልበላችሁ ኢቭን ጥፍጥፉን ለሚሸጥበት ነበረ። ጥፍጥፍ ምንድን ነው የከሰልና የከሰል ተረፈ ምርት ላይ የሚሰራ መስል ነው። በከሰልና በጭቃ አድርገው በደቃቁ ማለት ነው በሱ ነገር አብኩተው እንደገና ነው በሆነ ነገር አድርገው ነው የሚሰሩት። ከዛ እንደ ሌላ እንትን ወይም ደግሞ እንደ ከሰል እንዲያገለግል ማለት ነው። እንግዲህ እዚህ ጋርም ያው ሌላ ፏፏቴ ነገር እየተሰራች ነው የምትገኘው። እንግዲህ ይሄ አስፓልቱ ዳር ላይ ነው። እንግዲህ ያው ፊት ለፊት አጥሩ አለ። ከአጥሩ ቀጥሎ ዋናው መንገድ ነው፣ አስፋልቱ ነው ያለው። አስፋልቱ ዳር ላይ እዚህ ጋርም ሌላ ፏፏቴ እየተሰራ ነው የሚገኘው። ፊት ለፊት ያው መግቢያው በዚህ በኩል ነው። ቀጥታ ዑራኤል ቤተክርስቲያን እዛ ፊት ለፊት የምታያቸው ህንፃዎቹ ስር ጋር ነው የሚገኘው። እንግዲህ አዲስ አበባ በየጊዜው አዳዲስ ነገሮች በደንብ እያስመለከተን ነው የሚገኘው። ይሄ ፊት ለፊት ያለው ነው። ይሄኛው ነው እንግዲህ የፓርኪንግ እና የገበያ ማዕከል ነገር እየተሰራበት የሚገኘው። ያው እንደምታዩት ቀለም አልተቀባም፣ ገና ብዙ ነገሮች ይቀሩታል። ዙሪያው ላይ እነዚህ ነጫጮቹ ቤቶች ያው ለመዝናኛ ተብለው ታሳቢ ማድረግ የሚሰሩት ናቸው። እዛ ጫካው ስር ወይም ደግሞ እዛ ጀርባው አካባቢ ጋር እሱ ገበያው የነበረበት የዚህ አጎዛ ገበያ የነበረበት አካባቢ ነው። እዛ የወንዙ ዳር ልማቱ ላይ ዙሪያ ላይ እዛም የነበሩ ቤቶች ነበሩ።
እንግዲህ አስፋልቱ ዳር ጋር ነው የሚገኘው ማለት ነው። ወራይል ቤተክርስቲያን ፊት ለፊት በዛኛውም በአስፋልቱ በኩል ወደ 22 ማዞሪያ ወይ ደግሞ ወደ መገናኛ አቅጣጫ የሚወስደው እሱም አሁን በኮሪደር መንገዱ በደንብ ሰፋ ብሎ ለእግረኛም ምቹ ሆኗል። ያ እንኳን ኦልሞስት የተጠናቀቀ መንገድ ነው የቆየም ስለሆነ እኛም ከዚህ በፊት አይተነዋል። በዛ መንገድ ከኡራኤል እስከ 22 ከ22 እስከ መገናኛ በተለያዩ ጊዜዎች እንዳየናቸው ይታወቃል። የቆያችሁ ቤተሰቦች በተለይ በደንብ የምታስታውሱ ይመስለኛል። እሱኛውም ዙሪያው ላይ እንደዚሁ አይነት የንግድ ወይም ደግሞ በርከት ያሉ ሱቆች ነበሩበት። ያው ፊት ለፊቱ የቸርች የቤተክርስቲያኑ ዙሪያ ላይ የነበሩት እዛም አካባቢ ያው ሱቆቹ የሉም። የኮሪደሩ እንትን ስላላቸው ማለት ነው። ወንዟ እንግዲህ ከጀርባው ቤተክርስቲያኑ ጀርባ ላይ ወርዳ በቀጥታ ወደ ፒኮክ ነው የምትቀላቀለው። ባለፈው ያየነው ማለት ነው። የዚህ ሰው ሰራሽ ሐይቅ የሚሰራ አይተን ነበረ ከተወሰኑ ቀናቶች በፊት 3 ቀን መሰለኝ ከዛሬ 3 ቀን እንደዚህ አካባቢ እግረ መንገዳችንን ወንዙን አይተነው ነበር። ወንዙ እንግዲህ ከቤተ ክርስቲያኑ በድልድዩ ተሻግሮ ነው። ያም ወንዝ ነው እንግዲህ በአጎዛ ገበያ አድርጎ ይመጣል። ከዛ በኡራኤል ጀርባ እንዲህ እያለ ወደ ቦሌ ሚካኤል አቅጣጫ ወይም ደግሞ ወደ ወንጌላዊት ወደዛ ነው የሚሄዱት። በተቃራኒው ደግሞ የባምቢስ ወንዝ ዳር ልማት እንዳለ ይታወቃል። ከሱ ጋር የፒኮክ ጀርባ ላይ ፒኮክ የፓርኩ ማለት ነው። ከዛ በኋላ ከተቀላቀሉ በኋላ ነው ወደዛ የሚቀጥሉት። ለማንኛውም ወደ ወንዙ እየወረድኩ ነው የሚገኘው አሁን። ያው ገና ኮንስትራክሽን ላይ ስለሆነ እዚህ አካባቢ አቧራው እንደዚሁም ደግሞ የተቆፋፈረ ነገሮች ታያላችሁ። ካሳንቺስ ሌላ በአዲስ ነገር ደግሞ እንደገና ስሟ ሊነሳ ነው ማለት ነው። እንግዲህ በብዛት ለውጥ እዚህ በተለይ ደግሞ የኮሪደሩ እና አዲስ አበባ ውስጥ በጣም ከተለወጡ ሰፈሮች ዋነኛው ካሳንቺስ እንደሆነ ይታወቃል። አሁን ወደምንሄድበት አቅጣጫ ያለው ወንዙ ከላይ ምንድን ነበረ ስሙ በካሳንቺስ አቅጣጫ ይመጣል። አንደኛው ደግሞ እዚህ የኮንጎ ሰፈር መሰለኝ የሚባለው ዛሬ የምናየው በዚህ በኩል ያለው ነው። ይሄኛውም ወንዝ ሁለት ናቸው። ሁለት ገባር አሉት። አንዱ አሁን ቀድመን የምናየው ነው። ቀጥሎ ደግሞ በታችኛው በኩል በዚህ በአዋሪ አቅጣጫ የሚመጣ የወንዝ አለ። እንግዲህ በነገራችን ላይ አዋሪም የወንዝ ዳር ልማት ያው እንዳለ ይታወቃል። እሱም ተሰርቶ ስለተጠናቀቀ ብዙ ብዙ ጊዜ ያው ኦልሬዲ አልቋልና ወደዛ እንኳን የምንመለስበት እንትን ያለ አይመስለኝም። እኔም የተለያየ 1 2 አካባቢ ሰርቼዋለሁ ቆይቷል። አዲስ ነገር ስለሌለ ወደዛ አንመለስም። እሱኛው ደግሞ የዚህ የግንፍሌ የሚባለው ወንዝ ማለት ነው። ቀበና ማለት ነው። ግንፍሌ ቀበና ግን የሚለያዩ መሰለኝ። ግንፍሌ ወደ አዋሬ መጥቶ ከዛ እዚህኛው ጋር ነው የሚቀላቀለው። ይሄኛው ደግሞ በካሳንቺስ በኩል የሚመጣው ማለት ነው። ፊት ለፊቱ በላይኛው በኩል ያው ኮንዶሚኒየሞች ናቸው ያሉት። እነዚህ የድሮዎቹ የመጀመሪያው ኮንዶሚኒየም ማለት ነው። አዲስ አበባ ውስጥ እና እንደዚሁም ደግሞ የተለያዩ ቦታዎች ኮንዶሚኒየም ሲጀመር እነዚህ ግራውንድ ፕላስ አራቶቹ ማለት ነው። ይሄ ፊት ለፊት የታጠረው ቦታ ያው እንዳልኳችሁ ይሄ ቤቶች የነበሩበት ነው። አሁንም የተወሰኑ ያልፈረሱ ቤቶች ይታዩኛል። ምናልባት ወይ እነሱ ወይ ምትክ እስኪያገኙ የሆነውን ነገር ሊሆን ይችላል። እንግዲህ ከነዚህ ከህንፃዎቹ
ስር ነው ይታየኛል። ከዛ ከ22 ማዞሪያ ወደ ዑራኤል የሚሄዱ መኪኖች ይታዩኛል። በእነሱ በድልድዩ ስር ወደዛ ነው የሚገባው ይሄኛው ወንዝ። ያኛው ደግሞ በአጎዛ በኩል በዛኛው በኩል የሚመጣ አለ፣ ከነዚህ ከቤቶቹ ጀርባ ማለት ነው። እሱ ከዚህ ከአዋሬ አቅጣጫ የሚመጣው ማለት ነው። ፊት ለፊት የምትታየው እቺ ቢጫዋ ህንፃ እነዚህ አንደኛው ማለት ነው። በዚህ ዳር ያለው የሚገጣጠሙ ህንፃዎች አሉ አይደል? በተለይ እዚህ ኦቪድ የሚሰራቸው በተለይ አዋሬ አካባቢ በደንብ በብዛት ይገኛሉ። ነጭ ከለር ነበር የሚቀቡት። እዚህኛው አካባቢ ጋር ምናልባት ከለሩ ስለተቀየረ ሌላ ይመስላል። እንግዲህ ከሚገጣጠሙ ህንፃዎች ውስጥ አንዱ ይሄ ፊት ለፊት ያለው ነው። ኦቪድ እንግዲህ ዋና አንዱ ሄድ ኦፊሱ ወይም ደግሞ መስሪያ ቤቱ እዚህ አዋሪ አካባቢ ጋር ከፍተዋል። ህንፃዎች መስራት ብቻ ሳይሆን እዛ አካባቢ ጋር አንድ ቢሮ ግቢ ውስጥ ነገር ከፍቶ አይቼዋለሁኝ በፊት ወደዛ አዋሪ ላይ ስሰራ። የራሱ የሚሰራቸው የዚህ የ60,000 ቤቶች ገላን ጉራ የሚባለው ምናልባት ሰፈሩ ማታውቁት ካላችሁ ከቦሌ ቡልቡላ በስተጀርባ ላይ የሚገኘው ሰፈር ነው። ወደ ኮዬ ፈጬ ስትሄዱ ዋናው መንገድ ዳር ላይ የሚገኘው ሰፈር ነው ገላን ጉራ የሚባለው ሰፈር። እንግዲህ ብዙ ጊዜ አሁን በተለይ ቤቶች ግንባታ በብዛት አሉ፣ በግለሰብም በመንግስት የሚሰሩ። ባለፈው እኛ ስናይ የነበረው የዚህ የ26 ሺዎቹ ቤቶች ግንባታ አይተን ነበር። እዚህ ጋርመንት ጋር እየተሰራ የሚገኘው ማለት ነው። የላፍቶ ሳይት ከ100,000 ቤቶች ውስጥ አንደኛው ላፍቶ ጋር ነው የሚሰራው። እዛ የሚሰሩት 26,000 ቤቶቹ አይተናቸው ነበር። ምናልባት ያላያችሁ ቤተሰቦች ካላችሁ ደግሞ ቦታው ማወቅ የምትፈልጉ ከሆነ እዚህ ቻናል ላይ ከተወሰኑ ቀናቶች በፊት ለቅቄዋለሁኝ። ምናልባት ማየት ትችላላችሁ። ገና ግንባታ ነው የተጀመረው ቦታውን ማለት ነው ያየነው እኛ። እንደዚሁም ደግሞ ቁፋሮ ምናምን አለ። ምናልባት አሁን ላይ ለውጥ ሊኖረው ይችላል። እኛ ካየነው ትንሽ የተወሰኑ ቀናቶች ስለቆዩ ማለት ነው። ልክ እንደዛው ሁሉ በዚህ በግለሰብ ደግሞ ከሚሰሩት አንደኛው በርካታ ቤቶች የኦቪድ ነው። ኦቪድ እንዳልኳችሁ እዛኛው የገላን ጉራ የሚባለው አካባቢ ከቦሌ ቡልቡላ ከአየር መንገዱ ማስታወቂያቸው እንደሰማሁት ከሆነ 8 ኪሎ ሜትር መሰለኝ የሚለው። አሁን አዲስ መንገድ አለ። ያው ምናልባት የቆያችሁ ቤተሰቦች ወደዚህ ወደ ቦሌ ቡልቡላን ወደ ኮዬ መስመር በደንብ ማታውቁት ካላችሁ በቦሌ ካርጎ ወደ ቡልቡላ የሚወስድ አዲስ መንገድ አለ። እሱ መንገድ ደግሞ በቀጥታ እስከ ኮዬ ድረስ ነው የሚያደርሳችሁ። አሁን ላይ እንደውም በብዛት ብዙ ሰዎች እንደ አቋራጭም ይጠቀሙታል። ወደ ቱሉ ዲምቱ እንደዚህም ደግሞ ያው የኮዬም ጥሩ እና የተሻለው መንገድ ይሄኛው ስለሆነ፣ ካልሆነም ደግሞ በሳሪስ አቦ ቤተክርስቲያን አካባቢ ይሄ ኮንዶሚኒየሞች ባሉበት ወደ ከመገናኛ ወደ ቃሊቲ ማሰልጠኛ ስትሄዱ አቦ ቤተክርስቲያን አለፍ እንዳላችሁ የዛም አካባቢ የድሮ ኮንዶሚኒየሞች አሉ። እነዚህ G+4ዎቹ ማለት ነው። አሁን ከጀርባ እንዳየነው አይነት ማለት ነው። እዛኛው አካባቢ ጋር በሱ ጋር እጥፍ እንዳላችሁ አንድ የተሰራ መንገድ አለ። ባጭሩ ወደ ኮዬ ነው የሚወስዳችሁ ቀጥታ ማለት ነው። ወይ ደግሞ የአዲስ አበባ ዩኒቨርሲቲ የዚህ የሳይንስ እንትኑ ያለበት በቀጥታ ወደዛ ነው የሚያደርሰው። እዛኛው መንገድ ጋር ሳትደርሱ ልክ ኮዬ አለፍ የቡልቡላ የፓርክ አለ በቅርቡ የተመረቀ የተወሰኑ ጊዜዎች እንኳን በእርግጥ አስቆጥረዋል። ጠቅላይ ሚኒስቴሩ ነበሩ መጥተው የመረቁት። ጠቅላይ ሚኒስቴሩ እንደዚሁም ደግሞ ከንቲባዋ አዳነች አቤቤና ዶክተር አብይ ነበሩ መጥተው የመረቁት። እዛ የሚገርም ፓርክ አለ። ከሱ ጀርባ ላይ ነው የሚገኘው።
እርግጥ ስለ ፕሮጀክቱ ማውቀው ነገር የለም ስላላየሁት ማለት ነው። ግቢው ግን ስታልፉ ራሱ ረጅም ቦታ ላይ የታጠረ እንትን አለ አጥር። እንደዚሁም ደግሞ መግቢያው አካባቢ ጋር ማስታወቂያዎች ስላሉት ነው። እና ቦታውም እኔ በትክክል እዛ አካባቢ እንደሆነ ስለማቅ ነው የነገርኳችሁ እግረ መንገድ። እንግዲህ ይህን ይመስላል። ወደ አሁን ቀጥታ ወደ እንትን ነው የተሻገርነው፣ ወደ አጎዛ ገበያ የነበረበት ማለት ነው። ዙሪያው እንደምታዩት ነው። ጠጋ ብለን ደግሞ ወደ ወንዙ ጋር ወይም ደግሞ ገበያው በትክክል ይገኝበት የነበረው ስፍራ የዛሬው ጉብኝታችን እዛ ጋር ነው የምንጨርሰው። እንግዲህ የእግረኛ መንገዱ ፊት ለፊት በዚህ በኡራኤል ወይም ደግሞ በፕላዛ ሆቴል የሚባል አለ። ወደዚህ ወደ ካፒታል ሆቴል ጋር ማለት ነው ባጭሩ። ከሱ ወረድ እንዳላችሁ መሻገሪያ መንገድ አለች ወደ ውስጥ የምታስገባ ማለት ነው፣ ወደ መንደር መግቢያ። እንግዲህ እያያቸዋቸው ሰዎች ወደ ውስጥ የሚገቡ ወይም ደግሞ ወደ ቅድም ወዳየ ነው ወደ ኮንዶሚኒየሙ፣ ካልሆነ ደግሞ እዚህኛው ጀርባ ላይ ቤቶች አሉ። እንግዲህ ዳር ዳሩ ላይ ነው እየፈረሰ ያለ የፈረሰው እና ይሄ አካባቢ ነው እንግዲህ ቤቶች የነበሩበት። ወንዙ የተወሰነ እንትን አለው መሰለኝ ስታንዳርድ አለው። ከወንዙ ይህን ያክል የሚል ርቀት ወይም ደግሞ እስከዚህን ያክል ርቀት ድረስ ይነካዋል አይነካውም፣ ይፈርሳል አይፈርስም ሲባል ሰዎችም ሲያወሩ እንደምሰማው አይ በዚህን ያክል ኪሎ ሜትር ነው፣ በኪሎ ሜትር እንኳን በእርግጥ ላይ አይባልም ትንሽ ርቀት ስለሆነ ይህን ያክል ሜትር ነው ስታንዳርዱ የሚባል አለና ለግሪን ኤሪያው መስሪያ መሰለኝ የሚቀመጥ ስታንዳርድ አለ። ስለዚህ እነሱ የሚደርስባቸው ወይም ደግሞ እዛ የሚነካቸው አካባቢዎች ይፈርሳሉ። ያን የማይደርስባቸው ደግሞ ፊት ለፊት እንደምታዩቸው ቤቶች ማለት ነው። አሁን ይሄ እየሄድኩ ያለሁበት ወይም ደግሞ እነዚህ አረንጓዴ ወይም ደግሞ ይሄ ሳር ያለበት አካባቢ ቤቶች ናቸው የነበሩት። ገበያውም የነበረበት ሰፈር ማለት ነው ባጭሩ። እንግዲህ ሎኬሽኑ በጣም የሚገርም ቦታ ነው። ለዋናው አስፓልትም እንደምታዩት በጣም ቅርብ ነው። ያው መኪኖች ኦልሬዲ ሲወርዱ እያያቸዋቸው ነው። ያው ወንዟ እስካሁን ያየናት በዚህ በቀኝ በኩል ያለችው ነች። በግራ በኩል ያለው ደግሞ ወደዛ አቅጣጫችን ወደዛው ስለሆነ የምንዞረው በዛኛው በኩል ያለውን ደግሞ እናያለን ማለት ነው። እንግዲህ አሁን ፊት ለፊት የምታዩት ንግስተ ሳባ ሆቴል ወይም ደግሞ ዋሪት ያለበት አካባቢ ነው። ዋሪት የፈርኒቸር እዚህ አካባቢ በደንብ ሰፈሩም ዋሪት ጋር ይባላል። ከካፒታልም በፊት በጣም የቆየ የፈርኒቸር የሚያመርት ድርጅት ነው። ውሃ ልማት ጋር ማለት ነው ባጭሩ። 22 ውሃ ልማት በዚህ በ22 ማዞሪያ እና በኡራኤል መካከል የሚገኘው ሰፈር ካፒታል ሆቴል አጠገብ ወይም ደግሞ ፊት ለፊት ጋር ባለው መግቢያ ነው ያለ ነው። እንግዲህ ይሄ አካባቢ ነው እንግዲህ ዙሪያው የነበረው ገበያው ማለት ነው። እዛ ጋም ፊት ለፊት በአምፖል ወይም ደግሞ በመብራት ያሸበረቀች ድልድይ ትታየኛለች። ወደ እሷ አካባቢ ጋር የዛሬ ጉብኝታችን እዛ ፊት ለፊት ያለው ማለት ነው። ጠጋ ብለን እዛ አካባቢ ጋር ነው የምንጨርሰው። ወደ ወንዙ ወረድ ብዬ ደግሞ በዛኛው ዳር ደግሞ የዛኛው ጥጉን ይዘን አይተን በቀጥታ የዛሬ ጉብኝት የምናጠናቅቅ ነው የሚሆነው። እንግዲህ እስካሁን ድረስ ባክሳችሁ ስለተከታተላችሁኝ
በጣም ነው የማመሰግነው። እንዲህ ኮመንት ላይም ሀሳብ አስተያየታችሁን እያስቀመጣችሁልኝ ነው። አዳዲስ ቤተሰቦች ካላችሁ እንድትቀላቀሉ እንጠይቃችኋለሁ። ነገ ደግሞ በሌላ ቪዲዮ እመለሳለሁኝ። ቻው፣ መልካም ጊዜ እንዲሆንላችሁ እመኛለሁ።